ለአንድ አፍታ ራሳችሁን በቆሮንቶስ ከተማ ጎዳናዎች እንደምትራመዱ አስቡት። ያቺ ከተማ የምትተኛ ከተማ አልነበረችም። ልክ በአሁኑ ጊዜ ኒውዮርክ ሲቲ፣ ካሊፎርኒያ እንዳሉት ከተሞች ትመስላለች። ከተማዋ በንግድ፣ በሀብት፣ በባህር ጉዞ የምትታወቅ ከተማ ነበረች። ነገር ግን በዝሙት ከዛ ደግሞ ክብርን በመፈለግ በሀብት በመመካትም የምትታወቅ ከተማ ነበረች። የተከፋፈለ ባህልም የነበራት ከተማ ነበረች። በዛ ሁሉ ግርግር መካከል ግን ሐዋርያው ጳውሎስ ቤተክርስቲያንን መትከል አሰበ። በጣም ከባድ እንደሚሆን ማሰብ እንችላለን። እዛ ቆሮንቶስ ባለው ቤተክርስቲያን ጉባኤ ውስጥ ብንገባ ፍጹም የሆኑ ቅዱሳንን አናገኝም ነበረ። ነገር ግን የተሻለ መሪ ማን ነው ብለው የሚከራከሩ፣ በፍርድ ቤት የሚካሰሱ፣ ከዛም ደግሞ በቆሻሻ ዓለም ውስጥ በንጽህና እንዴት መኖር እንደሚችሉ ግራ የተጋቡ ሰዎችን እናገኛለን። የቆሮንቶስ መልእክቶችን ስናነብ እንዲሁ ደብዳቤዎችን እያነበብን አይደለም። ነገር ግን ጳውሎስ የመታደስን ጥበብ እንዴት እንዳስተማራቸው እናያለን። ችግሮቻቸውን እያደባበሳ እንዳልነበረም አይተናል። ይልቅ ብቸኛ መፍትሄያቸው ምን እንደሚሆን ያም ደግሞ የክርስቶስ ወንጌል የመስቀሉ ቃል እንደሆነ ሲያስተምራቸው እናያለን። በጥናታችን እንዴት የክርስቶስ ጸጋ ሕይወትን የሚቀይር ኃይል እንዳለው እናያለን። ዓለም ጥንካሬን በምትፈልግበት ጊዜ፣ ገንዘብን በምትፈልግበት ጊዜ በተጽዕኖዎች ውስጥ እንዳንወድቅ፣ ነገር ግን በወንጌል እንድንጸና እንዴት በክርስቶስ መኖር እንደምንችል እንማራለን። ሰላም፣ እንዴት ናችሁ? በአሁኑ ኳርተር የምንጀምረው ጳውሎስ ለቆሮንቶስ ቤተክርስቲያን የጻፋቸውን 2 ደብዳቤዎችን እንመለከታለን። አብሬያቸው የሚገኘው እኔ በጸሎት አለማየሁ እባላለሁ። እኔ ደግሞ አክሊሉ ተፈራ እባላለሁ። እኔ እስጢፋኖስ መንግስቱ እባላለሁ። እኔ ደግሞ ቦንሳነጉ እባላለሁ። ከመጀመራችን በፊት መሪ ጥቅሳችንን አነባለሁ። የሚገኘውም የሐዋርያት ሥራ ምዕራፍ 18 ቁጥር 9 እና 10 ላይ ነው። እንደዚህ ይላል። ጌታም ሌሊት በራእይ ጳውሎስን እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ፣ ነገር ግን ተናገር፣ ዝምም አትበል፣ በዚህ ከተማ ብዙ ሕዝብ አሉኝና አለው። ከመጀመራችን በፊት እስቲ ጸሎት አድርግልን። እሺ እንጸልይ። እግዚአብሔር አባታችን ሆይ እናመሰግንሃለን ለዚህ ጊዜ ስላደረስከን። እንደገና ቃልህን ደግሞ ልንወያይ እዚህ የተሰበሰብነውን በካሜራም ደግሞ የሚከታተሉንን ሁሉ እንድታስብ እንማጸናሃለን። እግዚአብሔር ሆይ ለእውቀት ለማስተዋል እንደገናም ደግሞ በህይወት ለመኖር የሚጠቅመንን እውቀት በዚህ ታስተላልፍልን ዘንድ እንማጸናሃለን። ጊዜውን ሁሉ ለአንተ መንፈስ ቅዱስ አስረከብን፣ በልጅ በኢየሱስ ክርስቶስ ስም አሜን። ወደ ደብዳቤዎቹ ከመግባታችን በፊት ትንሽ ስለ ጳውሎስ፣ ስለ ከተማዋ፣ ጳውሎስ በነበረው አገልግሎት ደግሞ ምን ሲያደርግ እንደነበረ እንመለከታለን። መጀመሪያ ደብዳቤውን ከጻፈው ሰው እንጀምራለን። ጳውሎስ ምን አይነት ሰው ነበረ እና ደግሞ ሐዋርያት ሥራን ሲጀምርም የቆሮንቶስን መልእክት ሲጀምር እንደምናየው ሐዋርያነቱን እየደጋገመ ይናገር ነበርና ጳውሎስ ምን አይነት ሰው ነበር? ከዛ ደግሞ ለምንድን ነበር ሐዋርያ ነኝ እያለ እየደጋገመ የሚናገረው? ቦንሳ። ኦኬ፣ በመልእክቶቹ በአንደኛ ቆሮንቶስ መልእክትም ሮሜም ገላትያም ላይ ስንሄድ በእግዚአብሔር የተጠራ እንደሆነ ሐዋርያነቱ በእግዚአብሔር የተጠራ እንደሆነ እንዲሁም የእግዚአብሔር ፈቃድ እንደሆነ ጭምር ደጋግሞ ይናገራልና ይህ ለእርሱ ማንነቱ ነው። ሐዋርያ የሚለው ቃል ያው ከግሪክ አፖስቶሎስ ከሚለው የተላከ የሚል ሐሳብ ያለው ነውና በተደጋጋሚ ሲናገር ወደ ኋላ ሄድና ከክርስቶስ ጋር የተገናኘበትን ያንን ጊዜ መዞ ይናገራልና ይህ እሱ እየሰራ ያለውን ስራ እየሰጠው ያቀበለው የላከው ክርስቶስ ነው። ተልኬ ነው ይህን ስራ እየሰራ ያለሁት፣ ይሄ ማንነቴ ነው፣ ይሄ እኔነቴ ነው ብሎ ሲያስቀምጥን የምንመለከተውና ማንነት ለአገልግሎቱ በጣም አስፈላጊ ስለነበረ ነው ማንነቱን ደጋግሞ የሚናገረው። እንዲሁም ደግሞ ይህንን ማንነቱን የማያምኑ የሚጠረጥሩ ሰዎችም ስለነበሩበት ነበረ ማለት ነው። እዚህ ጋር የኋላ ታሪኩንም ለማየት ያክል ብዙ የሚኮራ የኋላ ማንነት የነበረው ሰው አልነበረም እና ክርስቶስ ሲባል መስማት የማይፈልግ ክርስቲያኖችን የሚያሳድ በክርስቶስም የሚጠሩትን ወደ ፍርድ የሚያመጣ በዛ አይነት መንገድ የሚጓዝ ሰው ነበር እና ግን ፐርሰናሊ ከኢየሱስ ክርስቶስ ጋር በሐዋርያት ሥራ መጽሐፍ እንደምናነባው ፐርሰናሊ ከሱ ጋር ከተገናኘ በኋላ ህይወቱ ሙሉ በሙሉ በአዲስ ዳይሜንሽን እንደተቀየረ እዚህ ጋር እንመለከታለን ማለት ነው እና ስለዚህ ተግባራዊ የሆነ የህይወት ለውጥ በራሱ ህይወት እንደተመለከተ እንመለከታለን። ባክግራውንዱ ስናይ ያው ከቢንያም ነገድ የነበረ እንደሆነ እናያለን። የተርሴሱ ሳውል የሚባል መጠሪያ የነበረው፣ በዜጋ ሲባል ሮማዊ እንደነበረ፣ እንደዚሁም ደግሞ በመማርም ከተባለ ከገማልያል ስር የተማረ በጣም ፈሪሳዊ የሚባል ሌቭል ትልቅ ሌቭል ላይ የነበረ ሰው ነበርና እነዚህ ባክግራውንዶች እንደነበሩት ማየት እንችላለን።
የመጀመሪያውን ምዕራፍ 1 ስናነብ መጀመሪያ የሚነግረን ነገር በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራው ጳውሎስ ብሎ ይጀምራል። እና በእግዚአብሔር ፈቃድ ለምንድን ነበር የሚለው? ለምን ሐዋርያነቱን እንደሚናገር አይተናል። ጳውሎስም እንደሆነ አየን። በእግዚአብሔር ፈቃድ የሚለውን ደግሞ እየደጋገመ ይናገረዋልና ለምን ነበር በእግዚአብሔር ፈቃድ የሚለው? አዎ ይሄንን ደጋግሞ ነው የሚያነሳው ጳውሎስ። ገላትያ ላይም ሄደን ስናይ፣ ሮሜም መጽሐፍን ሄደን ስናይ፣ አንደኛም ሁለተኛውንም ቆሮንቶስ አገባቡን ስናይ የሚጀምርበት መንገድ በሰው ሳይሆን በእግዚአብሔር እንደተመረጠ ደጋግሞ ያነሳል እና የቆሮንቶስ ቤተክርስቲያንም የተወሰነ ቻሌንጅ እንደሚያደርጉት መገመት እንችላለን። እንደውም አንደኛ ቆሮንቶስ ምዕራፍ 9 ላይ አጽንኦት ሰጥቶ ስለ ሐዋርያነቱ እንደውም ሐዋርያነት የሚመረምሩበት ሜተድ አለ። አሁን ለምሳሌ ለኤፌሶን ቤተክርስቲያን ሐዋርያት ሳይሆኑ ሐዋርያንን የሚሉትን መርምረሽ ስላጋለጥሻቸው ይላል። ስለዚህ ሐዋርያነት የሚመረመር ነገር ነው እና በዛ መመርመሪያ የቆሮንቶስ ቤተክርስቲያኖችም ሐዋርያነቱን ይጠራጠሩ ነበር እና አንዳንድ ሰዎች የሚተቹትም ነበሩ እና ግን ቤተክርስቲያኗን የወለዳት ራሱ እሱ እንደነበረ አጽንኦት አድርጎ ይናገራል። እንዲሁም አንደኛ ቆሮንቶስ ምዕራፍ 15 ላይም ስለ ሐዋርያነቱ በደንብ አድርጎ ዲፌንድ ያደርጋልና ሐዋርያነቴ ከሰው ሳይሆን ከእግዚአብሔር ነው፣ መጠራቴ ከሰው ሳይሆን ከእግዚአብሔር ነው ማለውና በብዛት አሁን ሐዋርያ ተብሎ የሚጠሩ ሰዎች አሉ። ነገር ግን አብዛኞቹ እንግዲህ በሰው የተቀቡ ናቸውና ሐዋርያት ለመሆን የመጀመሪያው መንፈስ በሥጋዬን ኢየሱስን ማየት ነውና አንደኛ ቆሮንቶስ ምዕራፍ 15 ላይም አይቼዋለሁ ብሎ ራሱ ሲመሰክር እንመለከታለን። ስለዚህ ጥሪውን እየተናገረ ነው። የኔ ጥሪ ሐዋርያ ነው ብሎ እየተናገረ ነው። ጥሪውን ደግሞ ያገኘሁት ከራሱ ከእግዚአብሔር ነው እንጂ ከሰው አይደለም። ይህንን ነገር መቀበል ኢማጂን አንቺን የፈጠረሽ አምላክ በዚህ አንቺን የፈጠርኩሽ ለዚህ ስራ ነው ብሎ ሲነግርሽ ለስራው ትሞችለታለሽ። የማንነቱ መገለጫ ነው። ጳውሎስ በነበረው አገልግሎት በጣም ብዙ ቻሌንጆች ውስጥ አልፏል። ያንን ቻሌንጆች ግን እዛ ችግሮች ውስጥ ሆኖ እንዳያቋርጥ ያደርገው ይሄ ስራ የተሰጠው ከእግዚአብሔር ነው። ለዚህ ነው አንተን የፈጠርኩ። ሐዋርያ ሥራ ምዕራፍ 9 ላይ እንደምንመለከተው በአሕዛብ መካከል በእስራኤል መካከል ስሜን የሚሸከም ዕቃ እግዚአብሔር ራሱ ነው ያለው። ስለዚህ ይህንን ነገር በደንብ ደጋግሞ የሚናገረው ለራሱ ማንነቱ ነው። እግዚአብሔር የሰጠው ስራ ነው። አንዳንዴ የእግዚአብሔር ስራ ውስጥ ገብተሽ ችግር ሲበዛብሽ ትጠራጠሪያለሽ። እንዴ ትክክለኛ መንገድ ላይ ነኝ ብለሽ የምትይበት ደረጃ ላይ ትደርሻለሽ። ግን ምን ያስታውሰዋል? ወደኋላ ተመልሶ እግዚአብሔር እኮ ነው የጠራኝ የሚለው ነጥብ ይጠቅማማ ነው እና ማንነታችን ሚሽናችንን በአግባቡን ለመውጣት በጣም ነው የሚጠቅመን። ያንን ነገር ነው ደጋግሞ የሚናገረው ጳውሎስ። ጳውሎስ ስለ ጥሪው ደጋግሞ ይናገር ነበር እና ስለ መጠራት ደግሞ ትንሽ ቆመን እናስብበት። ጳውሎስ መጠራቱን ደጋግሞ የሚያወራው ከማንነቱ ጋር ያገናኘው ነበር አይደለ? እና እኛስ መጠራታችንን እንዴት እናውቃለን? መጠራት ምን ያህል ኢምፖርታንስ አለው? ከዛ ደግሞ እንዴት ነውስ እንደተጠራን የምናውቀው? እግዚአብሔር የነገረው ነገር ስለነበር ነው አይደለ? እሱ እስኪሞትለት ድረስ እንደዛ በፋሽን ሲሰራው የነበረው። ስለዚህ መጠራታችን እንዴት እናውቃለን? ከዛ ደግሞ ምን ያህል ኢምፖርታንስ አለው? ይሄስ መጠራት በጣም ኢምፖርታንስ አለው። ስለ መጠራት ስናስብ ያው ዞሮ ዞሮ ከአይደንቲቲ ጋር የሚገናኝ እንደመሆኑ መጠን ልክ ጳውሎስ ለመጀመሪያ ጊዜ ክርስቶስን ተገናኝቶ ሕይወቱ እንደ አዲስ እንደተቀየረ ሁሉ እኛም ደግሞ ወደ ክርስቶስ በቀረበን ቁጥር ምናልባት በጣም ዩኒክ የሆነ እንደ ጳውሎስ በቀኝ ብርሃን ክርስቶስ ራሱ በአካል ተገልጦ በስጋ ዓይን እያየ ነው ላይሆን ይችላል። ግን እግዚአብሔር በአንድም በሌላ መንገድ በብዙ የሚናገርባቸው መንገዶች አሉና አምናለሁኝ እኛ በጸሎት በፊቱ ከቀረብን በትህትና ጌታ ሆይ ላገለግል እፈልጋለሁ፣ አንተ ወደምትፈልገኝ መንገድ መሄድ እሻለሁ፣ አቅጣጫን አሳየኝ፣ በየትኛው መንገድ በጓዝ ነው አንተ የምትከብረው? እኔንስ የፈጠርከኝ ለምንድን ነው? ጳውሎስ ሲናገር ገና ከእናቴ ማኅፀን ሳለሁ ለክብሩ የለየኝ ብሎ ይናገራልና ምንድን ነው በእኔ ህይወት የምትፈልገው ብለን በጌታ ፊት ስንቀርብ አምናለሁ ዳይሬክሽኑን ያሳየናልና እውነት ነው ቻሌንጅ ሊያደርግ ይችላል፣ ግን አይቀርም በጊዜ ሂደት እግዚአብሔር ራሱ መንገዱን አሳይቶት እንደሚመራን አምናለሁኝና ለልባችን ሊናገረን ይችላል። ኦር ደግሞ ያ እግዚአብሔር የሰጠው ጸጋ በእኛ መገለጽ ሲጀምር ሰዎች ይባረካሉ። አፍተሮል የጸጋ ስትወጣ ዋና ዓላማው ቤተክርስቲያንን ማነጽ እንደመሆኑ መጠን ተግባራዊ በሆነ መንገድ ፍሬው መታየት ሲጀምር በዛ በእርግጥ መለየት እንችላለን ማለት ነው። አዎ፣ ግን አስተዋልንም አላስተዋልንም እግዚአብሔር ከልጅነታችን ጀምሮ የተጠራንበትን ስራ በእኛ ውስጥ እየሰራ ይመጣል። አሁን ካያችሁት የጳውሎስን የጠርሴስ ኑሮ የተወለደበትን የተርሴስ ከተማ ካየናት
በብዙ አሕዛቦች የተሞላች ነበረች። የግሪክ ሰዎች ነበሩ፣ የሮም ሰዎች ነበሩ፣ የአይሁዶችም ነበሩና የሁሉንም ሜንታሊቲ ያውቃል፣ ፍልስፍናውን ያውቃል፣ ትምህርቱን ያውቃል። በጣም በሁሉም ነገር ሙሉ ሆኖ ነው ያደገውና እግዚአብሔር የአሕዛብ ሐዋርያ እንዲሆን ገና ከልጅነቱ ጀምሮ እየሰራው ነው ያደገውና ከዛ በኋላ ለቅናት እንዲኖረው አድርጎ ከዛ በኋላ ፈሪሳዊ ሆኖ አይሁድ ሆኖ ክርስቲያኖችን ሲያሳድድ ነው እግዚአብሔር ደግሞ አግኝቶ ያ ቅናቱን ወደሱ ደግሞ ያመጣውና አወቅንም አላወቅንም እግዚአብሔር በእኛ ውስጥ የሚሰራው ነገር አለ። ግን ያኛውን ነገር ቆም ብለን ማስተዋልና እግዚአብሔር የጠራኝ በምን መንገድ ነው ብሎ ወደ ኋላም ዞር ብሎ ማስተዋልና ለዛ ለተሰጠን ጸጋ ደግሞ መትጋት አስፈላጊ ነው ብዬ አስባለሁ። ጳውሎስ ጥሪውን ያወቀበት ጊዜ ግን የተለየ ነበር አይደለ? ለሱ አይኑ ታውሮ ነበር፣ ከክርስቶስ ጋር ተገናኝቶ ነበር እና እኛስ እንደዚህ አይነት ጊዜዎችን መጠበቅ አለብን እንዲህ ጥሪያችንን ለማወቅ። ምክንያቱም ብዙ ሰዎች ይህንን እግዚአብሔር በህልም ካልተናገረኝ፣ እግዚአብሔር እንደዚህ ቀጥታ ካልተናገረኝ እኔ በምንም ላውቅ አልችልም ይላሉ እና እንዴትስ ጥሪያችንን እሱ በተለየ መንገድ አውቆታል፣ በሌላ መንገድስ ማወቅ እንችላለን? የተወሰነ ቅድም አክሊል አንስቶት ነበር እና አንዳንዴ እግዚአብሔር በልባችን ጥሪ ሲነረን ልባችን ላይ ሸክም ይሆናል። ለዛ ጉዳይ ላይ በተለየ መልኩ ሸክም ሊሆን ይችላል። ከዚያ በኋላ ደግሞ በዛ መንገድ ስንሄድ ለልባችን ደስታን እናገኛለን፣ በጣም እርካታ እናገኛለን። በዛ መልኩ ደግሞ በዛ አገልግሎት ሲባል እንግዲህ ቸርች ላይ ብቻ ላይሆን ይችላል። እግዚአብሔር እንግዲህ ሁላችንም ሲፈጥረን ጥሪ ስንል ሰዎችን የሚረዳ ነገር እግዚአብሔርን የሚያስከበር ነገር ላይ ነው እንድንሰማራ ወይ ደግሞ በማንኛውም ቦታ ብንሆን እንድንሰራ እግዚአብሔር የሚፈልገው እና መስሪያ ቤታችን ላይ ሊሆን ይችላል፣ ሰፈር ውስጥ ሊሆን ይችላል። እንግዲህ ጥሪ ስንል እንትን ብቻ አይደለም፣ ቤተክርስቲያን ላይ ብቻ ማለታችን አይደለም። ሰው ያንን ስራ ስንሰራ እኛ ደስ ይለናል፣ ሰዎች ይባረካሉ፣ የልባችን ሸክም ጭምር ሊሆን ይችላል እና ስጢፍ ሲያነሳ እንደነበረው እግዚአብሔር ከልጅነቱ ጀምሮ ነው ጳውሎስን የመረጠው። ግን ያወቀው ከልጅነቱ ጀምሮ አይደለም፣ እሱ ማደግ ነበረበት። ዙር ብሎ ሲመለከት ነው ለካ ከልጅነቴ ጀምሮ ያለፍኩበት መንገድ የጥሬ ፕሮሰስ ነበረ ብሎ ያመነው። ሰው ሁላችንም ምናልባት እንዲህ ግልጥ ብሎ ላይ ገለጥ ባይችልም እዛ መንገድ ላይ ያለ ነው። እግዚአብሔር ማንም ሰው ያለ ዓላማ አልፈጠረም። ስለዚህ የቅድም ያልኳቸው ነገሮች አንዱ የምናውቅበት መንገድ ሊሆን ይችላል። እንዲህ በጣም ትልቅ የሆነ የተለየ ነገር ባያጋጥምንም በዚህ መልኩ እግዚአብሔር ሊናገር ይችላል። ብዙ ጊዜ ተጠራን ብለን ስናስብ የሙሉ ጊዜ አገልጋዮች መሆንን እናስባለን እና ጳውሎስ ከሙሉ ጊዜ አገልጋይነቱ በላይ የሙሉ ልብ አገልጋይ ነበር አይደለ? በሙሉ ልቡ የሚሰራውን ነገር ሁሉ በመስራቱ ጳውሎስ ሙሉ አገልጋይ ነበር ማለት እንችላለን። ከዚህ ጋር አያይዘን የምናነሳው ነገር ጳውሎስ ሙሉ ታይም አገልግሎት ላይ ይሰጣል ስንል እኮ ስራ ነበረው አይደለ? የሆነ የተማረው ሙያ ነበረው እና ያ ሙያ ምንድን ነበር የጳውሎስ? እና ደግሞ ለምንድን ነው ያንን ሙያ የሰራው? የሙሉ ሰዓት አገልጋይ እስከሆነ ድረስ ከተጠራ ድረስ ለምን ሙሉ ጊዜውን አገልግሎቱ ላይ አላዋለም? እዚህ ጋር ዛሬም ቢሆን ብዙ ጊዜ ያለን ጥያቄ ነው እና አገልግሎት ሲባል በቃ ፉል ታይም ከዚህ በኋላ የእግዚአብሔር የወንጌል ሰራተኛ ወር ደግሞ በጥሪያችን የዛ ብቻ አገልጋይ ነን ብለን ሙሉ በሙሉ የምንሰራቸውን ስራዎች ትተን ከዛ በኋላ የእግዚአብሔር ስራ ብቻ ልንሰራ እንችላለን። ይሄ አንደኛው ነው እና ጥሪ እንደየሰው ሊለያይ ይችላል። ምናልባት ሙሉ ጊዜያችን እግዚአብሔር ፈልጎ ሙሉ የስራውን ሴኩላር ነገሮችን ሙሉ በሙሉ የዓለም ነገር ትተን ሙሉ ጊዜ አገልጋይ ልንሆን እንችላለን። አለበለዚያም ደግሞ ባለንበት ቦታ በፈቃደኛ ወንጌላዊ ዘርፍ እግዚአብሔር ባስቀመጠን መንገድ ጥሪያችንን ልናስኬድ እንችላለን። ጳውሎስ ያው የሚሰራው ስራ ነበረው እንደምናውቀው ድንኳን ሰፊ ነበር እና ከዛ ጋር በተገናኘ ድንኳን እየሰፋ ማታ ማታ ቀን ቀን የእግዚአብሔርን ስራ እየሰራ በዛ መንገድ ነበር አገልግሎቱን ሲያካሂድ የነበረው። ይህንን በማድረጉ በጣም ብዙ የጠቀሙ ጥቅሞች አሉ እና ከዛ መሀል የመጀመሪያው ምንድነው ፋይናንሻሊ ሰፖርት ለማድረግ ሶስተኛ ወገን እርዳታ ያስፈልገውም ነበር እና ሰዎችን መጠየቅ አይጠበቅበትም። ኦልሬዲ ራሱ የሚሰራው ስራ ስላለ በእጁ የሚያገኘው በእጁ ባለው ሙያ የሚያገኘው ገንዘብ ስላለ በዛ መንገድ አገልግሎቱን ሰፖርት ማድረግ እንደሚችል እዚህ ጋር ማየት እንችላለን። ሌላኛው ትልቁ አድቫንቴጅ ብዙ ጊዜ ገንዘብ ሰዎች በሚሰጡበት ሰዓት የራሳቸውን ፍላጎት በዛው የመጫን ቴንደንሲ ሁኔታዎች እንዳሉ እንመለከታለን ማለት ነው። ስለዚህ ከዛ ጋር በተገናኘ ጳውሎስ ጥሪውን ብቻ ነው ወደፊት ለፊት የሚያስኬደው። እግዚአብሔር ሂድ ወዳለበት ቦታ ይሄዳል። ምንም አይነት የሶስተኛ ወገን የሰው እርዳታ አያስፈልገውም ከገንዘብ ጋር በተገናኘ እና ስለዚህ ከዛ አንጻር ህይወቱን በሙሉ በፓሽን
ለእግዚአብሔር ስራ እንዲሰራ ትልቅ አድቫንቴጅ እንደሆነው ጥሪውን ይሰማል፣ የእግዚአብሔርን ዳይሬክሽን ይሰማል፣ እግዚአብሔር ሂድ ወዳለበት ቦታ ይሄዳል። እዛም ደግሞ የሚያስፈልገው ነገር ከባድ ለማድረግ ቆሮንቶስ ሲሄድ እንዳደረገው የእጅ ስራ ሙያውን የድንኳን መስፋትም በዛ መንገድ ያስኬዳል ማለት ነው እና በጣም ትልቅ አድቫንቴጅ እንዳለው እዚህ ጋር እናያለን። ብዙ ጊዜ የሙሉ ጊዜ አገልጋይ ስላልሆንኩኝ ማገልገል አልችልም ብለን እንዳናስብ ጳውሎስ በጣም ትልቅ ትምህርት ይሰጠናል። ትልቁ እግዚአብሔር ለማገልገል የልብ ናፍቆትና ዝግጁነት ካለን በአንድም በሌላ መንገድ እግዚአብሔር ሊጠቀመን ይችላል። ትልቁ የልብ ፈቃደኝነት ነው ማለት ነው። ያው በተጨማሪም ከዚህ አድቫንቴጅ በተጨማሪ ከጳውሎስ የምንማረው ነገር አለ ብዬ አስባለሁ። ምንድነው የምንማረው? ምንድነው ቅድሚያ የምንሰጠው በህይወታችን? አሁን ብዙ ጊዜ ችግራችን ሙሉ ጊዜ አገልጋይ አይደለንም ብለን ካሰብን ቅድሚያ መሰጠት ያለበት ስራችን ይመስለናል እንጂ እግዚአብሔርን ማገልገል እንደ ቅድሚያ ነገር አናስብም። ግን ጳውሎስ ሙያ አለው፣ በዛ ሙያ ይሰራል። ግን ከሙያ የበለጠ ቅድሚያ የሚሰጠው ለወንጌሉ ስራ ነው እና በቃ ሌሊቱን ሙሉ ድንኳኑን ሲሰፋ ያድራል። ከዛ በኋላ ያገኛትን ገንዘብ ለወንጌል ነው እና ቅድሚያ ዋናው ዓላማው የሚንቀሳቀሰውም ቁጥር 1 ወንጌልን አድርጎ ነው። ከዛ ቀጥሎ ነው ስራው እና አንዳንድ ሰው ሙሉ ወንጌላዊ አይደለሁም ብሎ ሲያስብ ስራውን ያስቀድምና ወንጌሉን እንደውም መጨረሻ ያመጣዋል እና ግን የእግዚአብሔር ስራ መቅደም እንዳለበት ከጳውሎስ መማር እንችላለን ብዬ አስባለሁ። ሜይ ቢ አንድ መጨመር መፈለገው እዚህ ላይ ጳውሎስ በኋላም እንግዲህ እናነሳዋለን። ጳውሎስ ይህን ስራ በመስራቱ አቂላና ጵርስቃን አግኝተዋል። ሰዎችን ጭምር የምናገኝበት መንገድ ነው ለማለት ፈልጌ። ጳውሎስ እንግዲህ የጠርሴስ ሰው ነበረ። ከዛ በእድሜው እግዚአብሔር የት መሄድ እንዳለበት አቅዶለት ነበረ። ጳውሎስ ግን የሆነ ሰዓት ላይ ሲደርስ በነበረው የተለየ አጋጣሚ አገልግሎቱን አወቀ። ከዛ አገልግሎቱን ካወቀ በኋላ የራሱ ስኪል ነበረው የሚሰራው። በዛ ስኪል እየታገዘ ሌሎችንም ሰዎች እያገኘ ከዛ ግን የሙሉ ጊዜ በእግዚአብሔር ፈቃድ የተጠራ የኢየሱስ ክርስቶስ ሐዋርያ ነበረ። መንገዳችንን ከዛ ወደ ቆሮንቶስ ስንሄድ ደግሞ ጳውሎስ ረጅም ጉዞን ተጉዟል። ቆሮንቶስ ከመድረሱ በፊት ሁለተኛ ሚሽናሪ ጉዞ ላይ ነው እንደውም ወደ ቆሮንቶስ ከተማ የሄደው። ከዛ በፊት ግን ወደ አንድ ከተማ ይሄድ ነበረና ጳውሎስ ከቆሮንቶስ ከመሄዱ በፊት የት ነበረ? እዛ ምን ሲያደርግ ነበረና ከዛ ደግሞ ወደ ቆሮንቶስ ከተማ ደግሞ እንሄዳለን። ስለዚህ ጳውሎስ ከዛ በፊት የት ነበረ እና ምን ሲያደርግ ነበር? እሺ አቴንስ ነበረ። አቴንስን እንግዲህ የምናውቃት የግሪክ ፊሎሶፊ በጣም የታወቀ ነው። ከጥንት ጀምሮ በጣም ፍልስፍና የሞላበት ከተማ ነበረ። እንግዲህ ወደ አቴንስ የሄደው ከቤሪያ ስደት ደርሶበት ወደዛ ከተማ ይሄዳል። ግን እዛ የነበረው አጋጣሚ ሲላስና ጢሞቴዎስን እየጠበቀ ነበር እና ተሰሎንቄ ቤሪያ ስደት ደርሶበት ሲመጣ የቤሪያ ሰዎች ጢሞቴዎስና ሲላስን ሲጠብቅ ሳለ እዛ ይመላለስ ነበር እና ሲያይ መንፈሱ ተቆጣ ይላል። ምክንያቱም ብዙ አማልክትን ያመልካሉ፣ ብዙ ልክ ያልሆኑ ነገሮችን ያደርጋሉ እና በዛ የተነሳ መንፈሱ ተቆጣ ይላል። ከዛ በኋላ በምኩራብ ካሉ ሰዎች ጋር ወይም ከአይሁዶች ጋር ስለ ኢየሱስ ክርስቶስ መናገር ጀመረ። ከዛ በኋላ ደግሞ በውጭም ደግሞ ካሉ ሰዎች ጋር ከፈላስፋዎች ጋር መከራከር ጀመረ ማለት ነው እና ጳውሎስ የሆነ ጊዜ የሚያባክን ነገር አይደለም። በቃ ህይወቱ ሙሉ የሆነ ሰዓት ላይ እሰብካለሁ የሚል አይደለም። በቃ በሄደበት አጋጣሚ ኢየሱስን ይዞ ነው የሚሄደው እና ከኢየሱስ ጋር ያለው ፍቅር ይገርመኛል። እንደውም አንድ ማነሳው ሐሳብ አንደኛ ቆሮንቶስ ምዕራፍ 1-9 ብናይ እያንዳንዱ ቁጥር ላይ ኢየሱስ ክርስቶስ አለ እና አንድ የምትወዱትን ሰው ደጋግማችሁ ታነሱታላችሁ ስሙ እና በዛ ልክ ኢየሱስን የሚወድ ሰው ነበርና ባገኘው አጋጣሚ ሁሉ ኢየሱስን ሳያነሳ አያልፍም እና ሰው በመጠበቅ ላይ ሆኖ ባገኘው አጋጣሚ በቃ የኢየሱስ ወንጌል ግድ ይለው ነበርና በዛ አጋጣሚም በዛ የፈላስፋዎች ከተማ ይህንን ኢየሱስ መስበክ ጀመረ ማለት ነው። እዛ ጋር በጣም የሚጠቀምበትን መንገድ በጣም ልዩ ነው እና እንደየሰዎቹ አቀራረብ ከፈላስፋዎች ጋር በሚገናኙበት ሰዓት እነሱ በሚሄዱበት አይነት አካሄድ ነው። ያው እንግዲህ አቴንስ የግሪክ ከተማ ነው እንዳልከው ስቴፍ እና ያው የግሪክ ሰዎች ደግሞ ለጥበብ በጣም ትልቅ ቦታ አላቸው፣ ለፍልስፍና ለአዲስ አይዲያዎች በጣም ቦታ አላቸው እና
እሱ በየመንገድ ዳሩ በየገበያ ቦታው በእንደዚህ አይነት ቦታ በሚያወራበት ሰዓት አንተ እያወራ ያለው የሆነ እንግዳ ነገር ነው እና ብለውት አሪዮስፋጎስ ወደሚባለው ይሄ አዳዲስ አይዲያዎችን ሬዝ ወደሚያደርጉበት ወደዛ ቦታ ጳውሎስን ይዘውት ሄዳሉ ማለት ነው። እና እዛ ከወሰዱት በኋላ እዛ ቆሞ በምን አይነት ብልሃት የጌታ መንፈስ ረድቶት እነሱ የማይታወቅ አምላክ ብሎ የሚያመልኩትን የሰማይና የምድር ፈጣሪ እንደሆነ እሱም ደግሞ ለሰብአዊ ዘር መዳን ብሎ ያመጣውን ነገር እየገለጸ ከዛ ከትንሣኤ ጋር አገናኝቶ ነገሩን ሲናገር እንመለከታለን ማለት ነው። እና ስለዚህ ምንም እንኳን በኋላ እናየዋለን ይሄን ያክል ብዙ ስኬታማ የሆነ ባይሆን እንኳን በዛ ውስጥ ባገኘው አጋጣሚ እንደየአቀባበላቸውና እንደየባክግራውንዳቸው በሚገባቸው መንገድ የእግዚአብሔርን ማንነት በብልሃት የሚገልጽበት መንገድ በጣም አስደናቂ ነው እና ይህም አስገራሚ ነጥብ ዜጋ መመልከት እንችላለን። ስኬታማ አይደለም እኮ የሚባልም አይደለም። እንደውም ብዙ ሰዎችን አግኝቷል። ነገር ግን ያቺ ፍልስፍናዋ ሄዳ እቺ ተሰቀለ እና ሞቶ ስለመነሳት በሚለው ሀሳብ ላይ ነው ቅሬታ የፈጠረባቸው እና ያቺ ፓርት ናት ትንሽ ያኮላሸችበት እንጂ መጀመሪያ የሄደበት አካሄድ በጣም የሚገርም ነበረ እና ያ አስተዳደጉ ከልጅነቱ ጀምሮ የሁሉንም ሜንታሊቲ ያውቆ ማደጉ እዚህ ጋር በጣም ረድቶታል ብዬ አስባለሁ። ጠቅሞታል። በእርግጥ ይሄ በሁለቱም ዓለም ውስጥ መኖሩ የግሪኩንም የአይሁድንም ነገር ማወቁና ግን ስንመለከተው እንደ ስኬት ከቆጠር ነው እንግዲህ መለኪያው ስንት እንደሆነ ባናቅም ኤግዛክትሊ ግን በጣም ፍሩትፉል የሚባለው ደግሞ ይሄ ፍሬያማ የሚባል የአገልግሎት ጊዜ ነበር የሚያሳልፈው እንትን ላይ አቴንስ ላይ እሱ ነገር እንደው ጠቅሞት ለቆሮንቶስ ሊሰን ወስዶበታል። አይ ቲንክ ወደዛ ሐሳብ እንላለን በኋላ ብዬ አስባለሁና በጣም በሚገባቸው ሳይንሱን በሳይንስ ፍልስፍናውን በፍልስፍና አመክንዮውን በአመክንዮ አድርጎ የሚገርም ስብከት ነው የሰበከው። በቃ በጣም የሚገርም አይነት ስብከት ግን በደንብ ያሰበውን ነገር አላመጣለትም የሚል ሐሳብ ለማንሳት ፈልጌ ነው። አቴና ላይ ከነበሩት ሰዎች አንጻር ጳውሎስ የሚገርም ስብከት ሰብኮ ነበር አይደለ? ከፈላስፎቹ ጋር እንደ ፈላስፋ ሆኖ ሲያነጋገራቸው ነበረ። ከዛ ወጣ። እንደውም ስቲፍ እንዳልከው ልክ አሪፍ ስብከት ሰበከና የሆነ ሰው ከሞት ተነሳ ሲል ይሄ ሰውዬ አሉት እንዴት ይሄንን እንሰማለን ሲሉ ወጣ። ከዛ ወደ ቆሮንቶስ እንሄዳለን። ስለዚህ ቆሮንቶስ የሚጠብቀው አለ። እዛ አቴና የነበሩት አይነት ሰዎች አሉ። ከዛ ቆሮንቶስ ደግሞ የጠበቁት አይነት ሰዎች አሉ። ቆሮንቶስ እዛ ቤተክርስቲያን አልነበረም፣ ከተማ ነበረች። እና ከተማ ምን አይነት ነበረች? የት ትገኝ ነበረ? ምን አይነት ሃይማኖት ነበራት? ምን አይነት ካልቸር ነበራት? ከዛ ደግሞ የሚያመልኳቸው ነገሮች ነበሩና እነሱ ምን ነበሩ? ምክንያቱም የጠበቀው ነገርና ጳውሎስ የቀየረው አሰባበኩን የቀየረው ከዚህ ጋር ይገናኛል። ስለዚህ ቆሮንቶስ የጠበቀችው ከተማ ምን አይነት ከተማ ነበረች? ቆሮንቶስ በጣም ቀውጢ ነው የሚባለው በጣም ቀውጢ የሆነች ከተማ ነች። በ146 ከክርስቶስ ልደት በፊት ዓመተ ዓለም ላይ ሮማውያን አጥፍቷት ነበር። ከዚያ በኋላ ግን በ44 ዓመተ ዓለም ላይ ጁሊየስ ቄሳር ከእንደገና ገንብቷት አዲስ ሆነች ከተማ የሆነ የድሮ ባህል ወግ ምናምን የማይዛት አዳዲስ ነገሮችን ለመቀበል ክፍት የሆነች እና ሁለት ወደብ ያላት በሰሜን በምዕራቡ በመስራቁም በኩል እና በወቅቱ ያለው ትራንስፖርቴሽን ለንግድ እንግዲህ ባቡር የለም፣ መኪና የለም፣ አውሮፕላን የለም፣ እንትን ነው መርከብ ነው። ስለዚህ ወደብ አለማት እናንተ ከተማ በጣም ትልቅ የሆነ የንግድ እንቅስቃሴ ያለባት ከተማ ናት። በጣም ብዙ ሰው እየመጣ የሚሄድባት በእያንዳንዱ ቀን አዳዲስ ሰዎች መጥተው የሚያርፉባት ከተማ ናት። የቀውጥ የሆነ የጦፈ የንግድ ማዕከል የነበረች። እሱም ብቻ አይደለም የአምልኮም ጭምር ቦታ ናት። በጣም ጣዖትን የሚያመልኩ ሰዎች ያሉበት ከተማ ናት። የተለያዩ ጣዖቶች አሉ። አፖሎ የሚባል፣ አቴና፣ አፍሮዲጥ የሚባል፣ የግብጾች ደግሞ ሴራፒስ እና አይሲስ የሚባሉ ጣዖቶች የሚመለኩበት ወይ ደግሞ አሁን ከምናስበው ላይ አሁን ልናስብ ከምንችለው እንትን በላይ በጣም ደስ የማይል ልቅ የሆነ ወሲባዊ አይነት ባህሪ ያለበት ሴክሹዋል ኢሞራሊቲ የነበረባት ከተማ ነበች። እንደውም በአንዱ ቤተ መቅደስ ውስጥ 1000 ቅዱስ ሴተኛ ዳሪዎች ነበሩበት። ወደዛ ሴሬሞኒ ሰዎችን የሚጋብዙ ማለት ነው። እና ይሄ እንትናቸው የማህበረሰቡ ሴት በጣም የወረደበት ከተማ ነበረ። ለአዳዲስ ነገሮች ሁልጊዜ ክፍት የሆኑ ሰዎች ነበሩ። ከተማዋ እንደዚያ ከተማ ነበረች ማለት ነው። ለምን ጳውሎስ ያንን መረጠ? አሁን ከተማ ደግሞ ለወንጌል ምቹ አይደለም። በብዛት ሰው ቢዚ ይሆናል። ከእግዚአብሔር ጋር ያለው ኮኔክሽን በዛው ልክ ይላላል። እንግዲህ ከተማ በሰለጠነ ቁጥር አሁን መታዘብ እንችላለን። አሁን ትንሽ የእድገት ደረጃቸው አነስ ያሉ ከተሞችና
በጣም ደግሞ ዘመናዊ የሆኑ ከተማዎች ያለውን የመንፈሳዊ ህይወት ልዩነት እናያለን እና ጭራሽ ወንጌል ለመስበክ ብዙ የሚመረጥ ነገር አይደለም። ግን አንድ አድቫንቴጅ ደግሞ አለው። ያለው አድቫንቴጅ የሰው ብዛት አለ። በትንሽ ክልል ውስጥ ብዙ ሰው ይገኛል ማለት ነው እና ጳውሎስ እዛ ቆሮንቶስን መምረጡ በጣም ትልቅ አድቫንቴጅ ነው ብዬ አስባለሁ። ምክንያቱም ብዙ ሰዎች ይመጣሉ፣ ሊገበያዩ የሚመጡ ሁለት ወደብ አላቸው ብለናል እና ከዚህም ከዛም የሚመጡ አሉ እና ብዙ ሰው ያገኛል እና ወንጌል ደግሞ ሰው ወዳለበት ነው የሚሄደው እና የጳውሎስም ምርጫ የእግዚአብሔር መንፈስ ምሪትም አለበት ብዬ አስባለሁ። ምንም እንኳን የማይመች ሰው የሚቀበል ባይመስልም በጣም ሁሉ ነገር የተበላሸባት ከተማ ቢሆንም እግዚአብሔር ግን እዛች ከተማ ላይ ወንጌል እንዲሰበክ ፈልጓል። ከዛ ለዛ ጳውሎስን ልኮታል ማለት ነው። እንደውም ከተማ ላይ እንዴት እንደሚከብድ የምናየው እኮ በራሳችንም ከተማ በአዲስ አበባ ራሱ ማየት እንችላለን። ብዙ ጊዜ የወንጌል ስርጭት ሲኖር ምናምን የሚካሄደው ሚኒስትሪዎች የሚሄዱት ክፍለ ሀገር ነው። አዲስ አበባ ውስጥ ለመስበክ የሚመች ቦታ አይደለም። እንደውም አዲስ አበባ መሀል ከተማ ላይ ሄደን ማይክ ተይዞ ቢሰበክ እና ከዛ ክፍለ ሀገር እንደዚህ አይነት ነገር የሌለበት ቦታ ላይ ይሄ the same thing ቢሰበክ አንድ አይነት ሰዎች ቢሆኑ ያለው ፍሩት የተለያየ ነው የሚሆነው። ግን እዚህ ላይ ሌላ የምናየው ነገር ስቲፍ እንዳልከው ነው። ቆሮንቶስ ላይ ቤተክርስቲያን በገነባ ጊዜ ጳውሎስ ቆሮንቶስን ብቻ አልነበረም ያገኘው። ቆሮንቶስ ወደብ የነበራት ከተማ ነበረች እና ወደዛ የሚመጡ ብዙ ሰዎች አሉ፣ ከዚህ የሚወጡ ብዙ ሰዎች ነበሩ። በዛ ምክንያትም ነው ከብዙ ሀገሮች ብዙ አማልክቶቻቸውን ይዘው እየመጡ ብዙ መጥፎ ነገሮችም የተለመደው። ነገር ግን ከቆሮንቶስ የሚወጣው ህዝብ የጳውሎስን መልእክት ይሰማ ነበር። ከዛ ወደ ቆሮንቶስ የሚገባው ህዝብ ደግሞ የጳውሎስን መልእክት ይሰማ ነበርና በጣም ለመስበክ እንደውም የሚመች ነበር። ብዙ ሰዎች የሚያገኝበት ነገር ግን ተሰሚነቱ ደግሞ የሚቀንስበትም ነው። ከተማዋ ብቻ ሳይሆን እሱ እንደ ሄድ ኳርተር ነው የተቀመጠው፣ እንደ ዋና ቢሮ። ከዛ ከቆሮንቶስ ቀጥታ ከሮም ጋር መገናኘት ይችላል። ሁለተኛ ግን እዛ ሆኖ ራሱ በዛ የሚያልፉ ሰዎች ለምሳሌ ለኤፌሶን ቅርብ ነው። ኤፌሶን በባህር ወይ ደግሞ በእግር መሄድ ይቻላል። ለኤፌሶን፣ ተሰሎንቄ፣ አንጾኪያ፣ አሌክሳንድሪያ ለመሄድ ቅርብ የሆነ ቦታ ነው። ስለዚህ ለጳውሎስ ቆሮንቶስ ዋና ቢሮ ነበር። በቃ ወደ ሁሉም ቦታ የሚያሰራጭበት በአካል ባይሄድም አንዳንድ ደብዳቤ ልካል። ከዛ ደግሞ ሰዎችን ጭምር የሚልክበት ነበርና እንደ አድቫንቴጅ ወስዶታል። ድንኳኑንም ለመሸጥ የገበያ ከተማ መሆኑ ተመችቶታል። እንደውም ከአቴና ጋር ስናነጻጽረው እኮ አቴና ብዙ ፍሩት አልነበረውም፣ ብዙ ፍሬ አላፈራበትም ያልነውም ደግሞ ከዚህ ጋር ሲነጻጸር ያገኘው ሰው ሪች ያደረገው ሰው ራሱ ይበዛል እና ከዚህ ጋርም ሲነጻጸር ይመስለኛል ከአቴና ብዙ ፍሬ አልተገኘም የተባለው። ጳውሎስ መልእክቱን የጻፈው እንግዲህ ቆሮንቶስ ውስጥ ሆኖ አልነበረም፣ ከቆሮንቶስ ከተለየ በኋላ ነበርና መጀመሪያ ጊዜ ግን ሲመጣ የሐዋርያት ሥራ 18 ላይ ይነግረናል። ስለዚህ መጀመሪያ ጊዜ ሲመጣ ምንድን ነበር የገጠመው? ምን ሲያደርግ ነበር? የመጀመሪያው ትሪፕ ወደ ቆሮንቶስ እንዴት ነበረ? ወደ ቆሮንቶስ መጀመሪያ የነበረው ትሪፕ ያው እንደተባለው እንግዲህ ጳውሎስ ከሶሳይቲ ጋር ኢንተራክት ያደርጋል። ገና እንደሄደ እዛ ላይ እንግዲህ የተቀበሉት ሁለት ሰዎች ነበሩና ሁለት ባልና ሚስቶች አቂላና ጵርስቅላ ማለት ነውና እነሱ ደግሞ እንደመታደል ሆኖ በተመሳሳይ ሙያ ዘርፍ ላይ ነበሩ። እንደሱ ድንኳን ይሰፉ ነበር። ስለዚህ ከነሱ ጋር አብሮ ያን ስራ በመስራት በእንደዛ አይነት መንገድ እዛ አካባቢ ደግሞ ያለ ምኩራብ ላይ እዛ በማስተማር በእንደዛ አይነት መንገድ ተልኮን ማስኬድ ጀምሮ እንደነበረ እዚህ ጋር እንመለከታለን ማለት ነው። እንደተባለው እንግዲህ ቆሮንቶስ በጣም በብዙ አይነት ካልቸር የተከበበ ሰው ነው እና አይሁዶች አሉ። አይሁዶች እንግዲህ ክርስቶስን አይቀበሉም። ነገር ግን ያው ባክግራውንድ ላይ ባለው በብሉይ ኪዳን በሁሉም ትምህርቶች ያመሳስላሉ። በተመሳሳይ መንገድ ደግሞ በጣም ጣዖት አምላኪዎች ቅድም ሲገለጽ እንደነበሩ እንደዛ አይነት አሉና ስለዚህ ሁሉንም እንደያመጣታቸው ግን ደግሞ አካሄዱን ቀይረው መጀመሪያ ላይ ብዙ ጊዜ ወደ ፍልስፍናው የተለያዩ ባክግራውንድ ነገሮችን እንደመነሻ አድርጎ ይጠቀም ነበረ። እዚህ ጋር ግን ከክርስቶስ ከተሰቀለው ከሱ ውጪ ምንም ላለማውራት፣ ምንም ላለመስበክ፣ ምንም ላለመናገር ለራሱ ቆርጦ እንደመጣ እዚህ ጋር እንመለከታለንና የአሰባበክ ሲስተሙ በተወሰነ መንገድ ቆሮንቶስ ጋር ሲመጣ ቀይሯል። እንደዚህ የቀየረበት ምክንያት ምንድነው ብለን ብናይ የምናገኛቸው ነጥቦች ምንድናቸው? እዛ ላይ ሲመለከት ሞሮፍ የሚያቀርበውን አመክንዮአዊ ሀሳቦችን ሲያቀርብ እነሱ ያው ፈላስፋዎች እንደመሆናቸው መጠን ልክ መዳን የሚያመጣ ህይወትን የሚለውጥ አዲስ የሆነ ወንጌል በሚል እሳቤ ሳይሆን እንዳን ሌላ የፊሎሶፊ አካል በእነዚህ አይነት መንገድ ነበረ ነገሩን ሲመለከቱ የነበሩት ማለት። ስለዚህ ብዙ ጊዜ አዋቂ ሰዎች
ይሄ ዲና የሚያደርጉበት መንገድ አለ። ልክ እንደ አንድ እውቀት ይቆጥሩትና ነገሩን ሳይቀበሉት ሪስፔክት አድርገው ያልፋሉ እና አብዛኞቹ ወንጌልን በዛ መንገድ ነበር ያለፉት። ግን እዚህ ጋር ቆሮንቶስ ጋር ሲመጣ ስለ ክርስቶስና ክርስቶስ ብቻ ከዛ ውጭ ምንም ላላወራ በሚል አካሄድ ነበር የመጣውና በጣም በሚያስደንቅ መንገድ በጣም ፍሩትፉል እንዳደረገው እንመለከታለን። እውነት ነው ያልተቀበሉት አሉ የተወሰኑ፣ ግን አስደናቂ በሆነ መንገድ ብዙ ፍሬ ማፍራት ችሏል እና አካሄዱን በመቀየሩ ብዙ ፍሬ አፍርቷል። በኋላ ላይም እናያለን። እንደውም አንዳንድ ተቃውሞ በሚያጋጥመው ሰዓት ለመሄድ በሚያስብበት ሰዓት እግዚአብሔር ተገልጦለት እዚህ ከተማ ላይ ገና ብዙ የሚድኑ ሰዎች አሉኝ መሄድ የለብም የሚል አይነት አቅጣጫ ሲጠቁምለት እንደነበረ እንመለከታለን። በአጠቃላይ ቆሮንቶስ ላይ የነበረው አጀማመር ይህን ይመስል ነበረ። ጅምሩ ላይ ስኬት አልነበረም። ምኩራቢ ገባ፣ ከዛ በኋላ አልቀበልም ማለት ምናምን፣ ከዛን በቃ ልብሱን አራግፎ ነበር ይላል ሐዋርያት ሥራ ምዕራፍ 18 ቁጥር 6 ላይ ደማችሁ በራሳችሁ ላይ ይሁን እኔ ንጹህ ነኝ ከእንግዲህ ወደ አሕዛብ እሄዳለሁ እስከሚል ደረጃ ደርሶ ነበር። ተስፋ ቆርጦ ነበር በቆሮንቶስ። ከዛ በኋላ እግዚአብሔር ኢንተርቪን ባያደርግ ኖሮ በቃ ጥሎ ሊሄድ ነበር ማለት ነው ጳውሎስ ወደ አሕዛቦች። ጳውሎስን ስናየው እዚህ ጋር ቦንሳ እንዳልከው ነው፣ ተስፋ እየቆረጠ ነበር አይደለ? ራሳችሁን አስቡት፣ ቆሮንቶስን አይደለም አዲስ አበባ ላይ ራሳችሁን አስቡትና ወንጌልን እንሰራለን ብዙ ሰዎችን እናገኛለን ብላችሁ መሀል ከተማ ሄዳችሁ ብትሰብኩ የሚመጣላችሁ ሪያክሽን ዲስካሬጂንግ ነው የሚሆነው። እኔ ሰብካለሁ የምጠነክራለሁ የሚያስብል አይደለም። ጳውሎስን ታሪክ ስናየው ሜቢ ሊመስል ይችላል እንጂ ጳውሎስ ተስፋ የቆረጠበት ጊዜ ነበርና እኛ ራሳችን በአገልግሎታችን አንዳንድ ጊዜ እንደዚህ አይነት ከባድ ቦታዎች ላይ የምንቀመጥበት ቦታ አለና ተስፋ በቆረጠ ጊዜ ጳውሎስ ምን አጽናናው? እኛስ ከሱ ምን መማር እንችላለን? ከዛ ደግሞ አንዳንዴ ተስፋስ መቁረጥ ያለብን ጊዜዎች አሉ ወይ? ምክንያቱም ጳውሎስ ምኩራብ ውስጥ ነበር መጀመሪያ የሚገባው። መጀመሪያ ምኩራብ ውስጥ ገብቶ አልቀበል ሲሉት በቃኝ እኔ ከእናንተ ጋር አልሰብክም ከዚህ በኋላ ወደ አሕዛብ እሄዳለሁ ይላል። ብዙ ጊዜ ነው ይሄን የሚጠቀምበት። እንደውም ብዙ ምኩራቦች ጋር ሲገባ አልቀበል ሲሉት እኔ ወደ አሕዛብ እሄዳለሁ ይልና ስቲል ግን ተስፋ አይቆርጥባቸውም ነበር። ግን እውነት ተስፋ መቁረጥ ያለብን ጊዜያት አሉ ወይ? ከዛ ደግሞ በሌለብንስ ጊዜ ደግሞ እንደ ጳውሎስ እንዴት እንጽናናለን? አዎ ይህን ትሬንድ ይጠቀም ነበር። መጀመሪያ በየሄደበት ቦታ ሁሉ ወደ ምኩራብ ነው። መጀመሪያ ለአይሁዶች ነው እና ኢየሱስ ክርስቶስ የሰጠውን ሐዋርያት ምዕራፍ 1 ከቁጥር 8 ላይ ያለውን መርህም እየተከተለ ነው እና መጀመሪያ ለአይሁድ ከዛ በኋላ ለአሕዛብ የሚለውን አካሄድ እየተከተለ ነው እና ግን ሁልጊዜ በሚያሳዝን ሁኔታ አይሁዶች ናቸው አመፅ ደግሞ የሚያስነሱበት። ገና ወደኋላ መለስ ብለንም ተሰሎንቄ አይሁዶች አመፅ አስነስተውበት፣ ከዛ ቤሪያም እነሱ ተከተሉት። አሁንም ደግሞ እዚህ ደግሞ በጣም የሚብሰው ስድብም ጭምር አለው እና ተሳደቡት። የተሳደቡት በጣም የሚያዋርድ የንቀት የሆነ ንግግር ነው እና ስድብ ምን ያህል መቋቋም እንደምንችል አንዳንድ ሰው ከዱላም ስድብ ይሻለዋል እና ከስድብ ዱላ ይሻለዋል እና በጣም የሚያዋርድ ንግግር ነበር። ግን እሱ በጣም ይተጋ እንደነበር ኢየሱስ ክርስቶስ እንደሆነ መሲህ እንደነበር ለማስረዳት ሲተጋ እንደነበር እናያለን። ነገር ግን እንደዚህ ባሉት ቁጥር በቃ ተስፋ ወደ መቁረጥ አይነት ነገር ሲመጣ ኢየሱስ ራሱ ነው መጥቶ ያጽናናው ማለት ነው። ልክ ኢሳይያስ 41 ላይ ያለውን እኔ ካንተ ጋር ነኝና አትፍራ የሚለውን ሐሳብ አምጥቶ በዚህ ከተማ ብዙ ሰው አለኝ የሚል እና እኛ ስራ ውስጥ እንስራ እንጂ እግዚአብሔር በተስፋ መቁረጣችን ውስጥ ያግዘናል የሚል ትምህርት ወስጄበታለሁ። በዚህ ከተማ ብዙ ሰው አለኝ አለ። የትኛው ከተማ? እቺ እንዲህ ያበሩኝ ከቤተ ክርስቲያን? እዚሁ ከተማ ውስጥ ለጳውሎስ ስጋዊ አይን ላለው ወይ ደግሞ በስጋ አይን ስንመለከት ፕሮሚሲንግ ቦታ አይደለም ቆሮንቶስ። እያሰብ ያለው ሌላ ሞር መልእክት የሚቀበሉ ሰዎች። እግዚአብሔር ግን ያችን ከተማ ሲያያት ማንን አየ? ብዙ ሰዎችን አየ። ስለዚህ አንድ ሰው የአንድ ቴዎሎጂያን ቻምበርሊን ደብሊው ቻምበርሊን ይባል ሰው ምን ብሏል? ወንጌል የቆሮንቶስን ከተማ ካሸነፈ፣ እዛ ከተማ ውስጥ ወንጌል መስራት ከተቻለ የትም ይሰራል ወንጌል። እኔና አንቺ አሁን ሁላችንም የሆነ ሰው ኢቭን ለምስክርነት አንዳንድ ህይወታችሁ እንዲያይታችሁት ይሄማ አይቀበል የምትሉት ሰው አለ። እግዚአብሔር እንደዛ ላይ የሚያየው የእውነት ትልቅ ቤተክርስቲያን ተመሰረተ። የእውነት ከዚህ በጣም ከሚያስጠላው ጨለማ ውስጥ የወጡ ሰዎች ተፈጠረችበት እዛ ከተማ ውስጥ እና ስለዚህ ይህንን ስራ በምንሰራበት ጊዜ ውጫዊ ነገር አይተን መፍረድ የለብንም። እንዲሁ ስናያቸው የሚሆን አይመስለኝም። ሰዎቹ የሚቀበሉ አይመስለኝም። ጸጉሩን አታየው እንዴ የተንጨባረረ ነው፣ ልብሱን አታየው ኧረ ይቀበል እያጨሰ እኮ ነው እየቃመ እኮ ነው። እግዚአብሔር ምን ይላል? እዚህ ከተማ ውስጥ እዚሁ የሚቀሙት የሚያጨሱት ምናምን ሰዎች መካከል በጣም ብዙ ሰዎች አሉ። እግዚአብሔር ባይለው ኖሮ ጳውሎስን አይቀበልም አይመስልማ።
ስለዚህ እንዲህ አይነት ነገሮች ሲያጋጥሙን የእግዚአብሔር ቃል ያጽናናናል ለማለት ፈልጌ ነው። አንድ ያልተመለሰ ጥያቄ ግን አለ። መተውስ ያለብን ጊዜ አለ ወይ? ምክንያቱም እንደ ማስፈራሪያ ነበር እንደሚጠቀምበት አይደለም ጳውሎስ። እኔ በቃ ትቻችሁ ነው የሚሄደው አልፈልግም እዚህ መስበክ ከዚህ በኋላ ይላቸው ነው ይመለስ ነበረ። እውነት ግን መተው የነበረበት ጊዜ ነበር ወይ? እኛስ ደግሞ በአገልግሎታችን ምንተዋቸውና መተው ያለብን ጊዜ አለ ወይ? አዎ ስማ ምንም ጥርጥር የለውም መተው የሚኖርበት ጊዜ አለ። ሐዋርያ ሥራ መጽሐፍም ስናነብ በአንድ ወቅት ለጳውሎስና ለበርናባስ ከመንፈስ ቅዱስ ዳይሬክት ወደዛ እንዳይሄዱ የተነገረበትም ጊዜ አለ። ግን ትልቁ ነገር ምንድነው? የእግዚአብሔርን ድምፅ እየሰማ ነው ጥያቄው። በራሳችን በስጋ ፍላጎት አሁን ወንድሜ ሲያብራራ እንደነበረው በራሳችን እይታ ነው ያን ውሳኔ እየወሰን ያለ ነው ወይስ የምርም ከእግዚአብሔር ዳይሬክሽን የሰማነው ነገር አለ የሚለው ነገር መጀመሪያ በደንብ እርግጠኛ መሆን አለብን። እውነት ነው መልእክቱ ለዓለም ሁሉ ነው። ነገር ግን ደግሞ የሆነ ቦታ ላይ ከሄደን በኋላ እዛ ቦታ ያለው ስራ ማለቁና ለማለቁን እኛ ምንም የምናውቀው ነገር የለም እና የስራ ባለቤት እግዚአብሔር ስለሆነ እሱ ዳይሬክት እንዲያረገን ወይ ደግሞ ዳይሬክት እያረገን ከሆነ እዛ ጋር ያለው ስራ ካለቀ ሌላ ቦታ መሄድ የሚገባን ከሆነ ዳይሬክሽን ካለን እሱን በዛ መንገድ ልናዳምጥ ያስፈልጋል። ነገር ግን ያን ውሳኔ እየወሰን ያለ ነው በስጋ ፍላጎታችን ወይ ደግሞ እንደተባለው ሪጀክሽን ስላጋጠመን ከሆነ የተሳሳተ ሊሆን ይችላል። ነገር ግን የምርም እግዚአብሔር ዳይሬክት አድርጎን ከሆነ እውነት ነው የምናቆምበት ጊዜ ሊኖር ይችላል። ሌላ ዳይሬክሽን ደግሞ እግዚአብሔር የሚመራ ሊኖር ስለሚችል ማለት ነው። ግን ሲለካቸው አሁን እግዚአብሔር እዚህ ከተማ ትችለው ለሁሌም እኮ አይደለም አይደለ? አይ በቃ እንዳትመጣ አይነት ሳይሆን አሁን አልበሰሉም ማለትም ይሄ ቃሉን ለመናገር አሁን ጊዜው አይደለም። አሁን ብትሄድ አይቀበሉም። ሰው ሂድና ሌላ ቦታ ደርሰህ እንደምን መውሰድ ነው። አንድ ዛፍ ላይ የበሰለ ፓፓያ አለ፣ ያልበሰለ አለ። ስለዚህ ያልበሰለ ቆርጬ ስትይ አይ ይሄንተ ቢኮዝ ይሄ አንድ ከተቆረጠ አይጣፍጥም፣ ሁለተኛ ይሄ ደግሞ ወድቆ ይበሰብሳል። እኔ እንደዛ ነው የሚሰማኝ። አዎ እግዚአብሔር ሰዎችን እንትን ብሎ የሚያቆምበት ጊዜ ሊኖር ይችላል። ግን በቀላሉ አይተውም እግዚአብሔር ሰዎች በጣም እስከ መጨረሻ ሰዎች እንግዲህ ሙሉ በሙሉ አንቀበልም እስከሚሉት ድረስ ቢጠፉ ሰዎች የሚጠፉት በራሳቸው ምርጫ ነው እንጂ እግዚአብሔር ሳይጥርና ሳይደክም ቀርቶ አይሆንም ቢያስባል። እግዚአብሔር ሐዋርያት ሥራ ላይ ስናይ ጠብቃቸው እነሱ ጋር ትሰብካለህ ያለበት አንዱም ጊዜ የቆሮንቶስን ሰዎች ነበረ። እኔ በቃኝ እዚህ አልሰብክም እወጣለሁ ባለበት ጊዜ ጳውሎስ እዚህ ትሰብካለህ ትቆያለህ ብሎት በጣም ረጅም ጊዜ ቆየ። ከዛ ደግሞ ወደዚህም አትሄድም ያለበት ጊዜ አለ። ወደዚህ ሳይሆን ወደዛ ነው የምትሄደው። የተከለከሉበት በመንፈስ ቅዱስ የተከለከሉበት ጊዜዎችም አሉና ዋናው ቁልፉ የሚመስለኝ የእግዚአብሔርን መጠበቅ ነው። የእግዚአብሔር ምንድን ነው ያሰበው እዚህ ጋር እንዲሄድ ይፈልጋል የሚለው ነው። እግዚአብሔርን ሳይሰሙ እኮ ተስፋ ቆርጠው አሳ ነባሪ ያወጣቸዋሉና እግዚአብሔርን ጊዜ መጠበቅ ከዛ ደግሞ እግዚአብሔር ምን እያለን ነው የሚለውን መጠባበቅ ደግሞ በጣም ኢምፖርታንት ነው። አክሊሉ አንስታው ነበረ ደግሞ ጳውሎስ አሰባበኩን ቀይሮ ነበር አይደለ? ቆሮንቶስ ጋር ከመጣ በኋላ አቴና እያለ ሎጂክን በሎጂክ ፍልስፍናን በፍልስፍና እየተነጋገረ አሳልፏል። ከዛ ግን ቆሮንቶስ ጋር ሲመጣ እኔ ከክርስቶስ ውጪ ምንም ላላውቅ ይል ነበርና አቴናስ እያለ ከክርስቶስ ውጪ የሚሰብከው ነገር ነበር ወይ? ለምንድን ነው እዚህ ጋር ከክርስቶስ ውጪ ሌላ ምንም ነገር አላውቅም አልናገርም ያለው? አዎ እንግዲህ በፊሎሶፊ ይህንን ነገር ልታስረጁ አትችልም። አሁን የክርስቶስን ሞቶ ሌሎችን ማዳን የሚባለውን ሐሳብ እንዴት ብለህ ነው በፍልስፍና ማስረዳት የሚቻለው? እና ግሪክ ላይ ሞክሮታል፣ ግን እንዴት እንዳፈዙበት አይተናል። እና ሌላውን ነገር ሁሉ ተቀብለው እዛች ፖይንት ላይ ሲደርሱ ምን እንዳሉ አይተናልና ስለዚህ እዚህም መጥቶ ያንን ተመሳሳይ ፍልስፍና ቢከተል ያው ተቀባይነቱ አይጠቅምም። ግን ዋናው ነገር መስቀሉ ከመስቀል ውጪ ሌላ ነገር ምንም እንደማላቆምኩኝ አለና እንደማላቆኝ ነው የሰበኩት አለና መስቀሉ ላይ ትኩረት አደረገ። ቆሮንቶስ ላይ ከግሪክ ከነበረው ኤክስፒሪየንስ ውጪ ማለት ነው። አንድ ነጥብ ልጨምር እዚህ ጥያቄ ላይ ደግሞ አቴና በነበረበት ጊዜ ብዙ ፕሮዳክቲቭ አልነበረም ብለናል። እዚህ በመጣ ጊዜ ብዙ ፍሬ አግኝቷል ብለናል። የሰበከበት ስታይል ምክንያቱ ይመስላችኋል? እዛ ፕሮዳክቲቭ ያልነበረበት እና እዚህ ፕሮዳክቲቭ የነበረበት ምክንያት አሰባበኩ ሊሆን ይችላል። ምክንያቱም ኤክስፕሌን ልናደርገው አንችልም በፍልስፍና አለን አይደለ? እግዚአብሔርን ቃል የክርስቶስን ወንጌል ኤክስፕሌን ልናደርገው ካልቻልን እዛ የተሳሳተበት ምክንያት አሰባበኩ ነው ብላችሁ ታስባላችሁ? እኔ ፐርሰናሊ አላስብም። እና በመጀመሪያ ደረጃ እዛም ቢሆን የሄደበት መንገድ
ስታዩት ምንም እንኳን አጀማመሩ ከፍልስፍና መሰል ወይ ደግሞ በእነሱ ቋንቋ የጀመረ ቢሆንም መጨረሻው ስለ ክርስቶስ ነው ያወራው እና በአንድም በሌላ መንገድ መንፈስ ቅዱስ በሚናገርበት ሰዓት አንድ መልእክት በሚተላለፍበት ሰዓት ልቡ የተዘጋጀ ሰው በየትኛውም ዳይሬክሽን ይሁን አምኖ ይቀበላል ብዬ አምናለሁ። ልቡ ኦልሬዲ የተዘጋጀ ሰው ማለት ነው። ነገር ግን ልቡን የዘጋ ሰው በምንም አይነት መንገድ ቢሰበክለት ይሄን ያክል ልቡ ላይ ለውጥ አያመጣም። ስለዚህ ትልቁ ምክንያት የሚያደርገው ወይ ደግሞ መነሻ የሚያደርገው የልብ ዝግጅት ነው እና ከዛ አንጻር ነው ጳውሎስ እዛ ጋር ተሳስቷል ማለት አንችልም። ምክንያቱም መጨረሻ ላይ ብዙ ያመኑ ሰዎች አሉ በዛ አይነት መንገድ ማለት ነው። እውነት ነው ወደዚህ ሲመጣ ስታይሉን ቀይሮ የአሰባበኩ መንገድ ቀይሮ የበለጠ ፍሩትፉል ሆኗል። እውነት ነው። ግን እዛ ሙሉ በሙሉ አልተሳካ ማለት አንችልም። መነሻ ሆኖ ወይ ደግሞ ስራውን የሚሰራው መንፈስ ቅዱስ እንደመሆኑ መጠን የተዘጋጀ ልብ ካለ በማንኛውም መንገድ ይሁን መንፈስ ቅዱስ አልፎ ወደ ውስጡ ይገባል። እኛ ብናበላሽም እኛ ብናዘበራርቅም ዞሮ ዞሮ የተዘጋጀ ልብ ካለው እዛ ቦታ እግዚአብሔር በአንድ በሌላ መንገድ ይሰራል። ግን እዚህ ጋር እውነት ነው ሞር የበለጠ ፍሩትፉል መሆኑ የሚካድ አይደለም። ፍሬያማ ሆናል የበለጠ። ግን አቴንስ ላይ ያመኑት ሰዎች የመጀመሪያ ያደረጋቸውን የአመክንዮ ንግግሮች ሰምተው ነው ያመኑት ወይስ ስለ መስቀሉ ያወራው ነገር ልባቸው ክፍት ስለነበረ? እኔ ስቲፊያን እያነሳ ያለውን ሀሳብ ሞር መግለጽ ፈልጋለሁ። አንደኛ ቆሮንቶስ ምዕራፍ 2 ላይ ሲናገር ቁጥር 1 እንደሚለው ወንድሞች ሆይ ወደ እናንተ በመጣው ጊዜ የእግዚአብሔርን ምስጢር በረቀቀ የንግግር ችሎታ ወይም በላቀ ጥበብ ልገልጥላችሁ አልመጣሁም አለ። እችላለሁ፣ ጥበብ አለኝ፣ አድጎታል። እናንተ ጋር ግን ስመጣ አቴንስ ላይ እንደዘረገበት እናንተ ጋር ስመጣ በዚህ አይደለም። ታዲያ ምን ልታደርግ ያሰብከው ስንለው በመካከላችሁ ሳለሁ ኢየሱስ ክርስቶስን ያውም የተሰቀለውን እርሱን ብቻ እንጂ ሌላ እንዳላውቅ ወስኜ ነበርና ያቺ ይሄ በጣዖት አምልኮ በወሲባዊ ልቅነት ምናምን የምታውቀው ከተማ መፍትሄዋ መስቀሉና የተሰቀለው ክርስቶስ ስለነበረ ነው። እሱ በጣም ከፍ ባደረገው ጊዜ ለነሱ እንትን ባይላቸው ምንድነው ሴንስ የማይሰጥና ደስ የማይል እኛውን ካለንበት ዘመን ያ ዘመን ይበልጥ ስለ መስቀሉ ለመቀበል ይከብዳል። ይህንን ያው ቀጣይ ሳምንት በሚኖረን ትምህርት በስፋት እንመለከተዋለን እና እኔ ግን እዚህ ጋር አንድ አስመላ የሚሰማኝ ማለት ነው የተሰበከበት መንገድ ተጽዕኖ አድርጎበታል ብዬ አስባለሁ እኔ በግሌ ማለት ነው። ወደ መስቀሉ ለመምጣት ብዙ ነገር ተናግሮ ነው የመጣው። ታችላይ ሐዋርያት ሥራ ምዕራፍ 17 ላይ የነሱ አምላክ የማይታወቅ የሚባል አምላክ አለ እና እንደውም የእናንተ ጻፊ ዘመዳችን ነው ብለዋል። እንደዛ ከሆነ በሰው እኮ አይገለገለም ብሎ ነው መጨረሻ ላይ መስቀል ላይ መጣው። አሁን ግን ያለው ከላይ ያሉትን ሁሉ አጥፍቻቸው ቀጥታ መስቀሉ እሱ ነው ውጤት ያመጣ ብዬ አስባለሁ ነው በኩል ቢኮዝ ራሱ አንደኛ ቆሮንቶስ ምዕራፍ 2 ላይ ያንን ሐሳብ ስለሚያስቀምጥ በቃል ማለት ነው። አዎ ግን ተሳስተዋል ወደ ማለት ደግሞ እንዳንሄድ ፈራለሁ። ምክንያቱም የሚድኑ ሰዎች ነበሩ ኦፍ ኮርስ መጨረሻ ላይ የዳኑም ሰዎች አሉ። ስለዚህ ዞሮ ዞሮ ይሄንንም ብርሃን ያበራለት እግዚአብሔር ነው። በሰዓቱም ቢሆን በስጋ አይደለም ያን ስብከት የሰበከውና ምናልባት ለጳውሎስ እግዚአብሔር ላይ ያስተምሮ የፈለገው ነገር ይኖራል። ግን ተሳስቶ ነበር ብለን በድፍረት መናገር የሚከብድ ይመስለኛል እንደኔ። ምክንያቱም ምንም እንኳን መነሻው ፍልስፍና ዘል ነገሮች ቢሆኑም መጨረሻ ላይ ስለ ክርስቶስ አውርቷል። እሱ መሰቀሉን አውርቷል። እንደዚሁም ደግሞ የእሱን አምላክነት፣ ታላቅነት እነዚህ ነገሮች አውርቷል እና የዳኑም ሰዎች አሉ። ስለዚህ ተሳስቷል ወደ ማለት መሄድ አንችልም። እዚህ ጋር የበለጠ ፍሬያማ ሆኗል፣ እዛ ጋር ብዙም አይደለም። ግን ኦፍኮርስ በሁለቱም መንገድ ሲመራ የነበረው በእግዚአብሔር መንፈስ ነው ብዬ አምናለሁ እና ይህንን ብርሃን ያበራለት እግዚአብሔር ነው። አሪዮስፋጎስ ላይ እንደውም ስለ መስቀሉ በማውራት ቢጀምር ኖሮ የሚያዳምጠው ሰው አይኖርም ነበር። እስከ ሄደበት ያክል ራሱ የሚያዳምጠው ሰው አይኖርም ነበር። ልክ ክርስቶስ እኮ ሞተ ከዛ ከሞት ተነሳ ሲል ነው እዛ ጋ ነው ቆይ ማለት የጀመሩት ሰዎች አይደለ? ስለዚህ እስከዛ ድረስ ግን ተደምጦ ነበር። እስከዛ ድረስ የነበረውን መደመጡ ደግሞ በእግዚአብሔር መመራቱን ያሳየናል። እዚህ ቆሮንቶስ ላይ ሲመጣ ደግሞ የመጀመሪያ ፍልስፍናዎችን ቢጠራ የማይሰማው ሰው ትዕግስት ያላችሁ ሰዎችም ላይሆን ይችላሉ። ምክንያቱም ከተማ ውስጥ የነበሩ ነጋዴዎች ሀብታሞች ነበሩ። የረጅም ሰዓት ብዙ ኢንቴሌክቹዋል የሆነ ኮንቨርሴሽን ኢንትረስት ላይ ያደርጋቸው ይችላል እና የእግዚአብሔር ኃይል እንዴት እንደመራው አነጋገሩን፣ አስተሳሰቡን እንደመራው ያሳየናል እዚህ ላይ። ሌላ ነገር ደግሞ ጳውሎስ ቻሌንጅ ነበር አይደለ? ቆሮንቶስ ቤተክርስቲያን ቆሮንቶስ ከተማ ላይ በመጣ ጊዜ ካልቸሩ ከባድ ነበረ። ከዛ የነበረው
አምልኮ ሃይማኖቱ ከባድ ነበር እዛ የነበረው እና ያንን ነገር ፌስ ያደረገበት መንገድ አለ። እኛስ ደግሞ አሁን የተለየ እምነቶች ባሉበት ጊዜ እንዴት ያንን መቋቋም እንችላለን? ካልቸሩ ከክርስትና ጋር በሚቃረንበት ጊዜ በምናገለግልበት ጊዜ የዛኔ እንዴት እንቋቋመዋለን? ከጳውሎስስ ምን እንማራለን? እሺ ያው ከጳውሎስ የምንማራቸው በጣም ብዙ ነገሮች አሉ። ያው ዞሮ ዞሮ ዘመን ይቀየር እንጂ የሰው የወደቀ አእምሮ ወይ ደግሞ ከእግዚአብሔር ውጭ ሰው በተፈጥሮ ምንም መልካም ፍሬ ሊያፈራ አይችልም እና ቆሮንቶስ ላይ የነበረው ውድቀት ዛሬም ቢሆን አለ። ምናልባት ወሲባዊ ልቀቱንም የምንበለው ይሄ ማቴሪያሊዝም፣ ገንዘብ ላይ መደገፍ፣ ቁሳቁስ እቃ ነገሮች ላይ መደገፍ። ያው ቆሮንቶስ የወደብ ከተማ ናት። ፋይናንሻሊ ስታተስ ጥሩ ያሉ ሰዎች አሉና እነዚህ ነገሮች ቻሌንጅ እንዳደረጋቸው ሁሉ ዛሬም ቢሆን ለምኖር ሰዎች እነዚህ ዓለማዊና ምድራዊ ነገሮች በጣም ትልቅ ቻሌንጅ ናቸው እና እንደዚህ በሆነበት ሰዓት ልክ እንደ ጳውሎስ መልእክታችን ሁሌም ቢሆን ክርስቶስና ክርስቶስ እና መስቀሉ ላይ ካደረግን በተመሳሳይ መንገድ ፍሬያማ መሆን ይቻላል ብዬ አስባለሁ። ሌላኛው እዚህ ውስጥ መርሳት የሌለብን ሁሌም ቢሆን መንፈስ ቅዱስ ላይ መደገፍ ይኖርብናል። ዞሮ ዞሮ ስራው የእግዚአብሔር እንደመሆኑ መጠን መንፈስ ቅዱስ ወደ መራን አቅጣጫ የምንናገረው ነገር እሱ እንዲመራን ዳይሬክት እንዲያደርገን ለማን መስበክ እንዳለብን ምን መናገር እንዳለብን በምን አይነት መንገድ ነገሮችን መግለጥ እንዳለብን አስቀድመን በዛ መንገድ መንፈስ ቅዱስ እንዲመራን ልባችን መፍቀድ አለብን ማለት ነው። ህይወታችንም ደግሞ እዚህ ጋር በጣም ትልቅ ፍሬ ሊያመጣ ይችላል። እኛ የምንናገረው ወንጌልና የምንኖረው ህይወት እርስ በርስ የሚቃረን ከሆነ ማንም ሊሰማን አይችልም። እዚህ ጋር ወንጌል ይቀይራል፣ አዲስ ሰው ያደርጋል፣ በክርስቶስ እመኑ እያለን ጀርባችን ሲታይ ግን የቆሸሸ ከሆነ ማንም ሊሰማን አይችልም እና እነዚህ ነገሮች እያዋደን ብንሄድ አሁን ባለንበት ዘመንም በእርግጥም እንደ ጳውሎስ ስኬታማ ልንሆን እንችላለን ብዬ አምናለሁ። 1 ዓመት ተኩል እኮ እዛ ሲቆይ ሰዎች ቃሉን ብቻ ሳይሆን ህይወቱንም እያዩ ይመስለኛል እና አንዳንድ እንደዚህ በተለይ የተበላሸ ኢንቫይሮንመንት ያለበት ሁኔታ ላይ ካለ ሰው ከምትናገሩት ቃል ይልቅ ህይወታችሁን ነው የሚያየው እና አንዳንድ በጣም ብዙ የተበላሸ ነገር ውስጥ ያሉ ሰዎች ንግግር አይፈልጉም፣ ህይወት ነው የሚፈልጉት እና ጳውሎስ እንደውም በጣም ብዙ ያሸነፈው ከንግግሩ ከጥበባዊ አመክንዮቹ ይልቅ ህይወቱ ይመስለኛል። እኔ እዛ የገባበት ስሜተ ደም ትልቅ ሌሰን አለው። እንግዲህ እናስበው አዲስ አበባ ውስጥ ምንም በክርስቶስ የሚያምን ሰው የለም ብለን እናስበው። እነዚህ ከተማ መጣን፣ ከየት ነው የምንጀምረው? እሱን አለ ከባድ ጥያቄ። እሱ የጀመረው ከምንድነው? ከሱ ጋር ከመታወቅ። አቂላና ጵርስቅላን አያውቃቸውም። ድንኳን ሰፊዎች ነበሩት፣ ሙያው አንድ ስለሆነ በቀነበ እነሱን አሸነፋቸው። ቆሮንቶስ ውስጥ ያገኛቸው የመጀመሪያዎቹ ሰዎች እና ይሄ አንዳንዴ ክርስትናችን ከዓለም ይለየንኛል። ተለዩ ስንባል በቃ ተራራቁ አይደለም፣ በፕሪንሲፕል በምናምን ነው እንጂ መለየት ያለብን ራቋቸው አይደለም። ስለዚህ ከጳውሎስ መጀመሪያ መማረው መቅረብ ሰዎች የሱ መግቢያ መንገዶች አቂላና ጵርስቅላ ነበሩና ከሰዎች ጋር መቀራረብ፣ ከነሱ ጋር ህብረት ማድረግ፣ አብሮ መብላት፣ አብሮ መስራት፣ በዛ መንገድ ሰዎች ማግኘት እንደሚቻልም ትልቅ ሌሰን ወስጄበታለሁ። ከዚህ ጳውሎስ ያመጣው ወንጌል ራዲካል ነበር አይደለ? ቆሮንቶስ የነበረው ሰው በሴክሹዋል ኢሞራሊቲ ውስጥ የነበረ ሰው ነው። ከዛ ጳውሎስ ያመጣ ሃይማኖት ደግሞ ጭራሽ ከዚህ ነገር መጽዳት አለባችሁ ይላል። ከዛ እነሱ በብዙ አምላኮች ለአንድ ነገር አምላክ ለአንድ ነገር አምላክ በነበራቸው ጊዜ ደግሞ አንድ አምላክ ብቻ ነው ያለው እያለ ይሰብካቸው ነበርና ያ ነገር አስደንጋጭ ነበረ። ነገር ግን ጳውሎስን ሲያዩት ግን እነሱ የተደገፉበት ሀብት አልነበረው። እየሰራ ለሊቱ ሙሉ ድንኳን እየሰፋ የሚኖር ሰው ነበረ እና ያንን እያዩ ግን ጳውሎስ ያን ሁሉ ሳይኖረው ውስጡ ደስታ ነበር አይደለ? ጳውሎስ በዛ በሚሽኑ በዛ በአገልግሎቱ የነበረው ደስታ ምንም ያክል አድካሚ ቢሆን ዲል የሚያደርጋቸው ሰዎች በጣም ከባድ ቢሆኑም ግን ስቲል ጳውሎስ ደስተኛ ነበርና በዛ በብዙ የመሰከረም ይመስለኛል። ጳውሎስ 1 ዓመት ተኩልን ቆየ እዛ ቆሮንቶስ ውስጥ። ከዛ ግን እዛው እያለ አልነበረም ደብዳቤውን የጻፈላቸው እና ጳውሎስ የት ነበረ ደብዳቤውን ሲጽፍላቸው? ሁለቱን ደብዳቤ ሲጽፍ ከዛም ደግሞ ለምንድን ነው የጻፈላቸው? የዛኔ ኮሚኒኬት የሚያደርጉበት ኦልሞስት ብቸኛው መንገድ የነበረው ደብዳቤ መጻፍ ነበርና ለምን ኮሚኒኬት ማድረግ አስፈለገው ጳውሎስ? እሺ የጻፈላቸው 1ኛ ቆሮንቶስን ኤፌሶን ሆኖ ነው። ኤፌሶን በሚያገለግልበት ሰዓት ነው ይሄንን የጻፈላቸው። እንግዲህ ከነሱም የተወሰነ መልእክት ይመጣለታል። በተለያዩ ሰዎች ስለ ቤተክርስቲያኗ ሁኔታ ያለውን ሁኔታ የሚነግሩት ሰዎች አሉ። ለዛ ችግሮች ደግሞ ምክሮችን ለመስጠት በጣም ብዙ አይነት
ችግር ነበረባቸው። የቆሮንቶስ ቤተክርስቲያን ያው እንግዲህ ቅድም ያሉበትንም ሁኔታ አይተናል። ያ ተጽዕኖ ደግሞ ቸርቹ ላይም ነበር እና የመለያየት መንፈስ ነበረ። አንዱ ቡድን የመያዝ ሁኔታ ነበረ። የጣዖት አምልኮ፣ የስካር፣ የመጠጥ ችግር ነበረ። እንደውም በአሕዛብ ሁሉ ያልተለመደ ዝሙት ሁኔታዎች ነበሩ። የጸጋ ስጦታ አጠቃቀሞች ላይ ችግር ነበረ እና በብዙ አይነት መንገድ ችግሮች ነበሩ። በትዳር ጉዳይ የሚያነሱት ችግር ነበረ እና ለነሱ ሁሉ ጥያቄዎች መልስ ለመስጠት ነው፣ ምክር ለመስጠት ነው እና ሁሉንም ነገር በእግዚአብሔር ቃል መነጽር እንዲታይ አድርጎ ነው ሲመልስላቸው ያለው ማለት ነው። ስለዚህ አሁንም ለኛ ዘመን በጣም አስፈላጊ ነው የምንለው የጳውሎስ መልእክቶች እያንዳንዱ በህይወታችን ያሉ የህይወታችን ምዕራፎችን በቃሉ መነጽር እንድናያቸው ያግዘናል ብዬ አስባለሁ። አንደኛ መንጎቹን እንግዲህ እየጠበቀ ያለበት ደብዳቤ ነው የሚታየኝ። ችግሮች አሉ፣ አንዳንዴ ይጽፉለታል፣ አንዳንዴ ደግሞ ከሰዎች ይሰማል። አንደኛ ቆሮንቶስ 1:9 ላይ የቀሎኤ ቤተሰብ ይላል፣ ወንድሞች በመካከላችሁ ክርክር እንዳለ ከቀሎኤ ቤተሰብ ሰምቻለሁ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 11 ላይ። ከዚያ ደግሞ ምዕራፍ 7 ላይ ስለዚህ ጉዳይ ጠይቃችሁ፣ ስለ ጋብቻ፣ ስለ ፍቺ፣ ሳያገቡ ስለመኖር፣ የቤተክርስቲያን ኢሹን ወደ ፍርድ ቤት ስለመውሰድ ብዙ ችግሮች ያሉበት ቤተክርስቲያን ነው። ሁላችንም ያለንበት ቤተክርስቲያን ችግሮች አሉ፣ ግን እንደ ቆሮንቶስ ቤተክርስቲያን የሚሆን አይመስለኝም ስመለከተውና በቃ ለችግሮቹ መፍትሄ የሰጠበት ደብዳቤ እንደሆነ እዚህ ጋር እንመለከታለን። እዚህ ጋር የተጻፈው አንደኛና ሁለተኛ ቢሆንም ቆሮንቶስ መልእክቱ ከዛ በላይ ግን ደብዳቤዎች እንዳሉ ነው ማስረጃዎች ያሉት። አንዳንድ ማስረጃዎች ለምሳሌ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 9 ላይ ከሴተኞች ጋር እንዳትተባበሩ በመልእክቴ ጽፌላችሁ ነበር። ይሄ አንደኛ ቆሮንቶስ ነው እያልን ያለ ነው አይደል? የመጀመሪያው መልእክት ጽፌላችሁ ነበር ማለት ከዚህ በፊትም ሌላ መልእክት ነበር። እንግዲህ ጠፍቶ ነው የሚሆነው። አሁን የለም መጽሐፍ ቅዱሳችን ላይ በጣም እንትን ነበረ፣ ከቤተክርስቲያኑ ጋር በጣም ቅርብ ነበረ። ቢሄድም ይሄ በጣም የሚራራረኛ ነበር። አንዳንዴ ተስፋ ያስቆጣለ ቤተክርስቲያናችን ላይ የሆነ ሰው እናቱን አግብታሉ ይባል ያውን እናደድ ነበረ። እሱ ግን በጣም ኬር ያደርገላቸው፣ በእንባ ነው መጽፍላችሁ ያለ በፍቅር ሊንከባከባቸው እንደነበር ነው የሚያሳየውና ለዛ ነበር የጻፈላቸው ነው ማለት ነው። ከዛ ሁሉ ቆይታ በኋላ ጳውሎስ ምን ያህል ይወዳቸው እንደነበር እነዛን ሰዎች፣ ከዛም ደግሞ የቆሮንቶስ ሰዎች ደግሞ መመከር የነበረባቸውን ብዙ ኢሹዎችን እናያለን። ካፍታ ቆይታ በኋላ ደግሞ እንዴት እነሱ የተመከሩት ምክር ደግሞ ለኛ እንዴት እንደሚጠቅመን እንመለከታለን። ካፍታ ቆይታ በኋላ እንመለሳለን። ጳውሎስ ደብዳቤዎቹን የጻፈው የቆሮንቶስ ቤተክርስቲያን ብዙ ችግሮች እንደነበረባት ለነሱም ብዙ ምክርን ሊመክራት እንደሆነ አይተናል። እስካሁን ድረስ እንግዲህ ጳውሎስ ማን እንደሆነ፣ ጳውሎስ አገልግሎቱን እንዴት እንደጀመረ፣ መጠራቱን እንዴት እንዳወቀ፣ ከዛ መጠራቱን ለምን ሁሌ እንደሚነግረን፣ ከዛም ደግሞ ከቆሮንቶስ ቤተክርስቲያን በፊት የት እንደነበረ፣ ቆሮንቶስ ከተማ ውስጥ ደግሞ ሲመጣ ምን እየጠበቀው እንደነበረ ተመልክተናል። ከዛ ቆሮንቶስ ውስጥ ደግሞ የነበረው አገልግሎት፣ ከዛ ደግሞ ከወጣ በኋላ የነበሩት ችግሮች እና ለምን ደብዳቤ እንደተጻፈላቸው አይተናል። አሪፍ ውይይት ነበረን፣ እግዚአብሔር ይመስገን። አሁን ሁላችንም እስካሁን ድረስ እንግዲህ ከተወያየ ነው አንድ የተማርነውን ነገር እንነጋገርና ውይይታችንን እንጨርሳለን። አክሊሉ ጀምርልን። እኔ ዛሬ ከነበረን የመጽሐፍ ቅዱስ ጥናት በጣም ወደ ውስጥ የቀረው ሀሳብ ትልቁ ምንድነው? ለአገልግሎት ምንም አይነት ምክንያት ተቀባይነት እንደማይኖረው ነው። ዛሬ ብዙዎቻችን ከተማ ላይ ነው የምንኖረው። ብዙዎቻችን የራሳችን የግል ስራ አለን። ስለዚህ ስራ ይበዛብኛል፣ ብዙ የቤተሰብ ጉዳዮች አሉ፣ ብዙ የምናነሳቸው ምክንያቶች አሉ እና
እነዛ ሁሉ ምንም ተቀባይነት እንደማይኖራቸው ሰው እየሰራም ሊያገለግል እንደሚችል ዋናው ትልቁ ነገር ለጥሪው ፈቃደኛ ሆኖ የክርስቶስ ፍቅር ሰው ልቡ ገብቶ ለዛ ራሱን ከሰጠ እግዚአብሔር እንደሚመራውና በእያንዳንዱ ነገር ፍሬና በረከት እንደሚሰጥ ጳውሎስ ለሁላችንም ትልቅ ትምህርት እንደሚሆን ተመልክቻለሁ። ሌላኛው ደግሞ አይደንቲቲ ምንድነው የሚለው ነገር ራሴን እንጠይቅ አድርጎኛል። ጳውሎስ እኔ ሐዋርያ በእግዚአብሔር በክርስቶስ የተጠራው ሐዋርያ እያለ ማንነቱ ሐዋርያነት ነውና ያንተስ ምንድነው የኔስ ምንድነው የሚለውን ነገር እንዳወራ አድርጎኛል። ምክንያቱም የአይደንቲቲ ነው ጠዋት ስነሳ ደውል ሆኖ በቀኑ እቅዶቼ ላይ ያንን ነገር እንድተገብረው የሚያደርገኝና ይህ በጣም ትልቅ ትምህርት የወሰድኩበት ነው። እንግዲህ ለአይደንቲቲያችን ታማኝ ሆነ እንድንጓዝ እግዚአብሔር ይርዳን። ቆንጆ ቆይታ ነበረ። እግዚአብሔር ይመስገን። እኔ ጳውሎስ ለኢየሱስ ያለው ፍቅር ደጋግሞ የሚያነሳው ነገር በየሄደበት ሁሉ ባገኘው አጋጣሚ ስለ ኢየሱስ የመናገር ነገር ነበረውና ለኢየሱስ ያለው ፍቅር በጣም ደንቆኛልና እኔም በህይወቴ እንደዛ አይነት ፍቅር እንዲኖረኝ እፈልጋለሁ። እኔም ደግሞ ዛሬ ከነበረን ጥናት የተማርኩት ነገር ሰዎችን ውጫቸውን አይተን መፍረድ እንደሌለብን፣ የሰውዬ ወንጌል ይቀበል ይሄ አይቀበልም ልቡ ደንዳና ነው ብለን መፍረድ እንደሌለብን፣ እግዚአብሔር በያንዳንዱ ሰዎች ልብ ውስጥ በመንፈስ ቅዱስ በኩል እየሰራ እንዳለ እሱን እኔ ስለማላቅ ለሁሉም ሰዎች መስራት እንዳለብኝ ተምሬበታለሁ። እኔ ደግሞ የእግዚአብሔር ትእዛዝ ሁሌ ሂዱ እንደሆነ ተምሬበታለሁ። ሂዱ ይለናል። ከዛ ግን የእሱን ትእዛዝ እየሰማን ከእሱ ጋር ግንኙነታችንን በጨመርን ፍቅራችን በጨመረ ቁጥር ደግሞ ወዴት መሄድ እንዳለብን፣ እዚህ መሄድ የለባችሁም እዚህ ደግሞ መቆየት አለባችሁ የሚለውን መንገዱን እንደሚያሳየን እና ከእግዚአብሔር ጋር ያለን ፍቅር እና ከአገልግሎታችን ጋር ያለን ትግል ደግሞ ምን ያህል እንደሚያሳድገን ከጳውሎስ ተምሬያለሁ። አሪፍ ውይይት ነበረን። እግዚአብሔር ይባርካችሁ የነበራችሁትን። ጥሩ ውይይት ነበረን። እግዚአብሔር ይመስገን። እስካሁን የተወያየነው አንደኛና ሁለተኛ ቆሮንቶስ መጽሐፎችን ነው። እየጠናን ያለነው ከሰንበት ትምህርት መጽሐፍ ነው። ከታች ባለው አድራሻ ላይ መታችሁ ያን መጽሐፍ ማግኘት ትችላላችሁ። ከዛ ደግሞ አስተያየት ካላችሁ ጥያቄም ካላችሁ ዩቲዩብ ላይ ከሆነ የምትከታተሉት ዩቲዩብ አስተያየት መስጫ ውስጥ መጠየቅ ትችላላችሁ። ከዛም ደግሞ ከስር ባለው ስልክ ቁጥር መጠየቅ ትችላላችሁ። እግዚአብሔር ይባርካችሁ።